አልቸሳ ሰውዲ ይባላል። የመጣው እስከተል የመጣው ከሳሪስ ነው፣ ግን እዚህ ነው የሚኖረው። መኖሪያ ሳሪስ ነው። ከመኖሪያ ነው ሳሪስ ነው። ከዛ እዚህ በሽታው ምንድነው? ሐኪም ቤት ሄዳል? ሐኪም ቤት ሄጃለሁ። ጮጋራ ነው ያለኛሉ። ጮጋራ ነው ያሉት። ጮጋራ ነው ያለው። መድኃኒት ይሰጠኛሉ። ከዛ ያ መድኃኒት ሲወስድ ለውጥ የለም። ከዛ በቃ ግራ ሲገባኝ ከፋርማሲ ሄጄ መድኃኒት ገዛለሁ። ከዛ መድኃኒት ሲወስድ ምንም አያደርገኝም። ምግብ መልሶ ያስመልሰኛል። ምግብ ትመርጣለህ? ያስመልሰሃል? ያ ምግብ የመረጥኩ ምግብ ያስመልሰኛል። ቢያንስ ስንት አመቱ ነው? አመቱ ብትነግር ደስ ይለኛል። ቢያንስ ከልጅነት ጀምሬ አሁን 28 አመቴ ነው። አካውንቲንግ የተማርኩት በልጅነት በ11 አካባቢ ነው ያዘኝ። በቃ 17 አመት ማለት ነው። 7 አመት ሙሉ አሰቃየ። በጣም አሰቃየኝ። 17 አመት ሙሉ ደህና እንቅልፍ ተኝተህ አታውቅም? ምንም አልተኛም። ከአልጋ ላይ ወርጄ መሬት ሁሉም ተኛለሁ። 17 አመት በቃ ይሄ ሁሉ አመት እና ማለት ያለብኝ እኔ አንድ ነገር መናገር ያለበት እግዚአብሔር ፊት ከእግዚአብሔር ጋር መታረቅ ፈልጋለሁ። ያረኩት ነገር ለእግዚአብሔር መናገር ፈልጋለሁ እና እኔ ምንድነው ሰውን መታውት ሰው መጥቼ በመሳሪያ ነው ሰው የመጣው። መሳሪያ አለኝ እኔ እና አሁንም አለኝ። ቤተሰብ ያቅም ባለቤት ያጣቅም አባቴ ነው ይገዛልኝ እና ያ ሰው የመታውት ጉልበትና ይሄ ወገቡን የመታው አልሞተም። 180 ሺህ ብር ነው ካሳ የከፈልኩት እና አሁን መሳሪያ እጄ ላይ ያለ ማለት ክፍለ ሀገር ነው ያለው አጎቴ ጋር አባቴ ነው የገዛ። ለክፉ ጊዜ ያስብለው የገዛ። እኔ የተማርኩት በአካውንቲንግ የተማርኩት ምንም ስራ ላይ ያገኘው ጫማ ቤት ነው የሚሰራው ፋብሪካ። አሁን ምንድነው የ180 ሺህ ብር የከፈልኩ ካሳ ሰዎቹም ልጁም አልሞተም ምንም አልሆነም፣ ዝም ብለው ብር ወሰዱ። አሁን ምንድነው ከእግዚአብሔር ጋር መታረቅ ፈልጋለሁ። እግዚአብሔር ያረኩልኝ ኃጢአት ይቅር እንደምልኝ ፈልጋለሁ። ልጁም አልሞተም፣ ብር ችግር የለም። እጄ ላይ ያለው ደግሞ መሳሪያም ለአባቴ ሸጣለሁ። ምን ወሰለው እንዳሽጦ ይሄ መሳሪያ ላንተ ይሆናል። ማይክሮ ሽጉጥ ነው አለኝ። ይሄ ይቀሳቀሳለሁ ክፍለ ሀገር ሲሄድ እና ነጋዴ ነበርኩት። አሁን ምንድነው ከእግዚአብሔር ጋር መታረቅ ፈልጋለሁ። አጥፍቼ ያለው ብዙ ነገር ደብቄ ያርጋለሁ። በቃ በእግዚአብሔር ፊት እኔ ተንበርክኬ እግዚአብሔርን መቀበል ፈልጋለሁ። ዋው! የሳምንት አይደለም፣ ትናንት ኮንፈረንስ ላይ ነው 17 አመት የነበረው ቋጠሮ አንድ እግዚአብሔር ሲያበቃ የጓዳ ሚስጥር ያስወራል። ከኔ ጋር ናችሁ? ጓዳ ሚስጥር ሳይቀር የበደለው ለሚስቴ የምትወዳ ለሚስቴ አልነገርኩም፣ ለማንም አልነገርኩም። ግን አሁን ምን አማራጭ አለ? በቃ ነቅሏላ። እሺ 17 አመት የተኘው ዛሬ ተኝታል። በጣም ራስን አላቅ ብሎ ሰጥ ነው የተነሳሁት። ማን ነው አንተ ላይ? እሷ ነች። እሷ ነው አንቀሳቀሰችኝ። እዛ ነው የፈለኩት። በቃ መሳሪያም አልፈልግም መያዝ። አሁን ሁሉ ከዛ ጊዜ ማታ ጀምሮ የለም በሽታ የለም። እጅ ተጭኖ አይደለም የነበራችሁ ሰዎች አላችሁ አይደል? እስቲ የነበራችሁ መድኃኒቱ ይሄ ነው የተጠቀምኩት። መድኃኒቱ ይሄ ነው። ይሄ መድኃኒት ምንድነው? ውስጡ በጣም ኃይለኛ ፍሬ ነው አለ። ተበተነ። ሃሌሉያ! ይሄ ነው በየቀኑ በየወሩ በየሳምንቱ ነው። ስንት ብር ከፍለ ነው የምትሄድ? ይሄ አሁን 35 ብር ነው። እንደ ፋርማሲ ነው፣ እንደ መድኃኒቱ ነው። ቤት ነው ካሽ ነው ማለት ነው። አይ 50 ብርም አለ 100 ብርም አለ፣ ግን ካሽ ነች ማለት ነው። እዛ ጋር በኋላ ታደርጋላችሁ። አሁን የለም። እግዚአብሔር የተመሰገነ። ታይታ አታርክ እራትን ባላ በቃ ምግብን አያስመርጥም። የፈለገው ነገር ይባላል። ስሜ መስከረም ይባላል። ከመጣሁት ከዚህ ከወረገን ወዱ ዛሬ ሳምንት እዚህ ነበርኩኝ። ኮላሊቴ ካመመኝ 15 ቀን በፊት ነው። ከዛ በኋላ እዛ ሜዲካል ግቢ ተብዬ ነበርና በጣም አመመኝና በቃ ተስፋ ቁርጬ ሲገባም የበሽታ ከታየልኝ በቃ እኔ ከሁሉ ሊቀር ነው ብዬ በጣም አመመኝ ዛሬ ሳምንት። ከዛ እዚህ ቁጭ ብዬ ነበርና ለበሽተኞች ይጸልያል ስል እዚህ መጣሁ፣ ተጸለልኝ። ከዛ እጄ ሜዲካልም ሰጠው፣ ነፃ ነሽ ተባልኩኝ። ሐኪም ቤት አስከለልኝ። ከዛ በፊት በሽታ አለብሽ ተባልሽ? አሞኛል በቃ በጣም ተሰምቶልኝ በቃ ስራውን አቋርጬ ቤት ውስጥ ሆኜ ነበርና
በእምነት እዚህ መጣውና ተጸለልኝ። ከዛ ሄጄ ተመረመርኩ፣ ነፃ ነሽ ተባልኩ። ስራ ከልክሎኝ ቤት ነው ያለሁት። ነገ ጀምሮ እየፈራው ነበር። ሰኞ ጀምሮ ስራ ጀምር ሲባል ጀመርሽ? አዎ ጀምራለሁ፣ እየሰራው ነኝ። አሁን ሰላም ነው? አዎ ሰላም ነው። ከዛ ጊዜ ጀምሮ የለም የሚወጋ ነገር? ነፃ ነኝ፣ ምንም በቃ በሽታ የለም፣ ነፃ ሆኛለሁ። ምን ማድረግ ነው የሚከለክልሽ ነበር በዛ ሰዓት ላይ? መንቀሳቀስ ራሱ አይሰጠኝም፣ ፈርቼ በቃ ቤት ውስጥ ሆኜ። ሜዲካል ደግሞ ያ ነገር ከታያ ውጭ ሀገር መሄድ አይቻልም። እሺ ከዛ በጣም እየፈራው ነበርና ሜዲካል ተመርምረሽ ምንም የለሽ? ተመረመርኩ፣ ነፃ ነኝ። አዎ ምንም የለም? ምንም የለም። ነፃ ነሽ? እስቲ ጎንበስ ቀና። በፊት ማድረግ ማችለው ነገር ሞክሪ እስቲ። በፊት እንደዚህ ወደ ጎኝም ወደ ቀኝም አታድርጊም ነበር? ያምሽ ነበር? እንደ ቁስል ነው አስታውሳለሁ። ያቃጥለኛል ያለሽ ቃጥልሽ ነው መጣ። መቀመጥ ራሱ እየከለከለኝ ነበርና አሁንስ ምንም የለም። ነፃ ነኝ። ዋው ኢየሱስ ያድናል። እዚህ ቤት እግዚአብሔር በጣም ስለሚሰራ በእምነት ተቀበሉ፣ እግዚአብሔር ይሰራልና። በእምነት ተቀብላችሁ በጸሎት ከሆናችሁ እግዚአብሔር ያደርጋል። ሁላችሁም ተቀበሉ። እዚህ ቤት እግዚአብሔር መንፈስ አለ፣ እግዚአብሔር የሚሰራበት ቤት ነው። ስለዚህ ሁላችሁም በዚህ ቤት መታችሁ ለምስክርነት ለመሆን በእምነት ተቀበሉ እላችኋለሁ። አሜን። አጨብጭቡ ለጌታ ክብር።